በነገራችን ላይ ሰው ያልተረዳው ምን እንደሆነ ታውቂያለሽ? እዚህ ቲክቶክ ላይ እኔ ያየሁት ምንድነው እኔ ለአባቴ ምን ችግር አለው ለእናቴ ምን ችግር አለው በጣም እያላችሁ በነገራችን ላይ በቤተሰብ መሃል ባልገባ ደስ ይለኛል አልፈ ስትሉ ነበር። ግን አምኖ መከዳትና ሰውን አምኖ መከዳትና ወዶ ፈቅዶ ማድረግ ይለያያል። አምናችሁ መከዳት አሁን ለምሳሌ አምናችሁ ለሰንበዲ አስቀምጥልኝ ወይም ደግሞ እንዲያርግልኝ ብሎ አምኖ መከዳትና ለእናት ለአባት ለእህት መስጠት ይለያያል። እሷ ምንድነው አምናን የተከዳችሁ አመነችና ተከዳች። ስለተከዳች ነው ወደ ሚዲያ የመጣችሁ ጋይስ እንጂ እኮ ለእናት ለአባቷ ላለመስጠት አይደለም። ምን እንደተረዳችሁ ባላቅም ለእናቴ ቢሆን ለአባቴ ቢሆን ለማንትሶ ቢሆን ኦፍኮርስ ግዴታሽ ነው። ወድሽ ሳይሆን በግድሽ ለእናትሽ ለአባትሽ ማድረግ አለብሽ። አምነሽ ግን መከዳት በጣም ይለያል። አምነሽ አሰሩልኝ አስቀምጡልኝ እንዲያርጉልኝ ብለሽ ሰጠሽ መከዳት እኮ ይለያያል ጋይስ። እሷ እኮ አምና ተከድታ ነው። ስለዚህ አክሰፕት ልታረጓት የሚገባው ልጅቷን ነው። እናንተ ግን ወደ ሌላ ዓለም ወስዳችሁ ለአባቴ ኑሮልኝ ብሰጥ ቅብጥሬ ኑሮልኝ ቢሰጥ ማን ከለከላችሁ? የተሰጠ መልሱልኝ አይደለም ያለችው የኔ ነው ብላ ያስቀመጠችውን ነገር ስለተወሰደባን ነው የመጣችሁ። በቃ አለቀ ካላስ እንዴ ሰው በሚወዱት የራሴ በሚሉት ቤተሰቤ በሚሉት አባቴ በሚሉት እናቴ በሚሉት መከዳት የአረብ ሀገር ሰው ዛሬ ነው እንዴ ጀመረው? ስንቱ የአረብ ሀገር ሰው ነው በየሜዳው የሚያለቅሰው በገዛ ቤተሰቡ። ቢመራቸውም ቢጣፍጣቸው ማስደግፍ የምነግራቸው እናትና አባቶቻችን የራሳቸውን እድሜ ተጠቅመዋል። አንድ ሰው ደግሞ ለቤተሰቡ መኖር ባለበት ልክ ይኖራል። ከዛ በተረፈ ግን አንድ ሰው ሻማ አይደለም እንጨት አይደለም። እነሱ ያለፉትን ላይፍ እኔ አሁን ለምሳሌ እምኖረው ለልጄ ነው። ይቅርታ አድርጉልኝ ለእህቶቼ አልኖርም። እህቶቼ ለፍተው ነው መኖር ያለባቸው። አባታ ላይ ለአባቴ በወር ማድረግ ያለብኝን ነገር አድርግለታለሁ። በቃ ይደረጋል አለቀ። ከዛ ውጪ ግን መሲ አምነሽ አሁን እሷ እኮ አምና ነው የተገዳችሁ ጋይስ። ለእናት ያላደርግም ለአባቴ ያላደርግም እኮ አይደለም ያለችው። አምና ተከዳች። እንደውም አክሰፕት አድርጓት እሷን እዛ ጋር እናንተ ተረዷት። በእኔ ቦታ ቢሆን ብላችሁ አስቡ። አምናችሁ ለአባት አለማድረግ ሌላ ነው፣ ለእናት አለማድረግ ሌላ ነው። የሚገባውን ነገር ማድረግ ግዴታ አለባት። በእምነት መከዳት ግን ሌላ ነገር ነው። ያልገባችሁ ይሄ ነው። ልጅቷ ጥያቄዋ አምኜ ልክ ያለው አስቀምጫለሁ፣ ነገር ግን ያመንኩትን ነገር አላገኘውም ነው። እናንተ ለአባቴ ቢደረግ ለእናቴ ቢደረግ እንዲህ ይደረጋል፣ ግን በእምነት አይደለም እንዴ። አምኜ አስቀምጬ አለ ብዬ ቤት አለኝ ንብረት አለኝ እንዴ። በጣም እኮ ነው እምነት የሚከብደው። በዛ ላይ ይሄን ያህል ነገር ማርያምን ስንቱ የአረብ ሀገር ሴት ነው ከውጭ ዓለም ይልቅ ከባዳው ይልቅ ቤተሰቡ ከርቶት በየሜዳው የሚንከራተተው። እኛ አባት ቢያንስ በቁሟ ነው የከዷት አይደል? ከዚህ በፊት የሞተች ሲደወልላቸው ተስፍሽን ምንድን ነው ያሉት? አንፈልግም አላሉም እንዴ? አስከሬን እንዳትልኩ አንፈልግም አላሉ? አንልክም እናትና አባቷ ማለት ነው። በነገራችን ላይ እናትና አባትም ልዩነት አለው። ገባችሁ? ያው አይደለም እሺ እታማሪያ አይደለም። የሁለት ወር ደሞዟ ነው መቅደም ያለበት። 2000 ድርሃም ያሉን ሬሷ ይሄደላቸው ማለት ነው። እና ብር ካላ ማርያምን ጋይስ እናንተ ወደ ራሳችሁ አስተውላችሁ እዩ። ከአረብ ሀገር ሴቶች ጎን ልቆሙ ይገባል። ሰው ጎን ልቆሙ ይገባል። እሷ ሀቅ አላት። የሰራችበት ነው የለፋችበት ነው። አይኖ በቃ አይኖ እርግጠኛ ነኝ ሰው ለእናቱ ለአባቱ አይጨክንም። ግን የተለያየ እናትና አባት አለ ጋይስ። ሁሉም እናትና አባት ትክክለኛ ነው ማለት አይደለም። ሁሉም እናትና አባት ለእናንተ ያስባል ማለት አይደለም። እንዴ ስንት ጊዜ ልካችሁ ስትሄዱ መከዳት ምን የሚሉት ዓለም ነው። እሺ እቺ ልጅ ነገ ምን ልትሆን ነው? ይሄንን አስቡ ጋይስ እንጂ ዝም ብላችሁ አታጭቁ። ደግሞ ልጃቸውን ይርገጡ እንጂ እኛንም ይረግጡን ጭንቅላታቸው ምን አገባቸውና እኛን ይረግጡናል? እሱን አንቺ እኮ በደንብ ይርሽባቸው። እኔ እንኳን አንቺ በአክብሮት ነው የሄድኩባቸው እግዚአብሔርን እመቤቴ። ልጅቷ አቃላት ጋይስ፣ ልጅቷ አቃላት። ልጅቷን አምጥታችሁ እዚህ እኛ ያለውን ነገር እንትን እንበላት። እንደ አረብ ሀገር ሰው እንዶ ቢያንስ እናጽናናት፣ ጀስት እንትን እንበላት። ሀቅ አላት። ግን እናንተ ማርያምን ለእናቴ ቢሆን ለአባቴ ቢሆን አትበሉ። ለእናትና ለአባት ልክ ማድረግ ልክ አለው። አምኖ መከዳት ደግሞ ሌላ ዓለም ነው። አምኖ መከዳት ሌላ ነው እንዴ። በተው እንጂ ማርያምን እንዴ። ስንት ዓመት ሙሉ እዚህ ግፍ የሰው ቤት እንትን ሲያምራችሁ እየኖራችሁ ነውር ነው። እመቤቴ ነው
እናንተ አታውቁትም እንዴ አረብ ሀገር ህይወትን? አረጋሽትም ተው በመቤቴ እንዴ እኔ ማርያምን ሁሉ ጊዜ ምን ከአረብ ሀገር ሴት ጎን ነኝ፣ ከአረብ ሀገር ሰው ጎን ነኝ። ማርያምን እኔ ምንም ነው የኢትዮጵያ ሰው አክሰፕት ማራረገው ቢኮዝ ኖርማል ናቸው እነሱ። እንዴ እኛ ብዙ አይነት ነገሮች ነው የሚያልፍብን፣ ብዙ አይነት ነገር ነው የሚፈራረቅብን። እንዴ እኛ ማርያምን ተው እንጂ ልጅቷን ምንም ሰው እኮ የረገጡን ረገጣ መሰለሽ በቅዴ እኮ ነው አፈርድም ያስጋጡ ምን እንደምታቀው ይሄዳሉ። በ12ኛ ቀናቸው ጭንቅላታቸው ሃይማኖታቸው ይቀየ አንቱ በእውነት በጣም ባለጌ ሰው ነው። እግዚአብሔርን እኔ እናቴ ትሙት እኔ እንደርሱ አይነት ሰው ነው አይቻላቅም። በጣም ነው ያስከፉኝ። በጣም እንዴ ማርያምን ፍቅር እኔ በጣም በተለይ እኔ ልንገርሽ በሳቸውም አልተናደርኩም። እመቤቴ በአረብ ሀገር ሰው ነው የተናደርኩት። ታረጋሽቱም እኛ ብዙ ችግር እያለብን ማርያምን በጣም ብዙት እያለብን ልጅቷን እንደገና ወጥተው ጄጂ እያደረጉ እኔ ለእናቴ ቢሆን ለአባቴ ቢሆን እሷ ለእናትና ለአባቷ አልሰጥም እኮ አላለችም። እሷ ያለችው አምኜ በራሴ ያደረኩትን ነገር ከርተውኛል። በቃ ተከርታለች። ክዳት ደርሶባታል። የግድ ባዳ መሆን አይገባው። አሁን ሌላ ሰው ባዳ ቢሆን ልረግጡ ነበር። በአባት አይከዳም፣ በእናት አይከዳም፣ በቤተሰብ አይከዳም። ጋይስ በእህት በወንድም አይከዳም። ስንቱ ነው በእናትና በአባቱ የተከዳ? ስንቱ ነው በእህትና በወንድሙ የተከዳ? ስንቱ ነው በባሉ የተከዳ? ስንቱ የአረብ ሀገር ሰው ባዶውን የቀረ? እስኪ መጥቶ እዚህ ሚዲያ ላይ የሆነ ቀን ክፈቱላቸው ያውሩ ቁስላቸውን ይዘው። ይህ ጋይስ ተው እንጂ መቤቴን ተው። ልጅቷንም እንደንትን አታርጓት። አረጋሽቱት እናንተ እኚህ ሰውዬ ቲክቶክ ካላቸው ገስት መጥቶ ራሱ ቢያብራሩ ስሜቴ ነው። እናቴ ትሙት እኔ በጣም ነው ያስከፉኝ፣ በጣም ነው ያሳዘኑኝ። ልጆቾት መሀል እኛ አልገባንም። እርሶ ግን ምን አይነት ሰው እንደሆኑ እግዚአብሔር ይወቅ። እውነት እኔ ለለበሱት ልብስ በጣም ክብር አለኝ። እርሶ ግን በእውነት እኔ በክብር ነው የተናገርኩት ሁላ በጣም ባለጌ ኖት። በጣም እርሶ ሁሉንም የስደት ልጆቾት የንስሐ ልጆቾት ነው የተሳደቡት። እንደርሱ አይነት ሰው አላየሁም። እኔ በጣም ነው ያሳዘኑኝ። ባለጌ ነው። 400,000 ተበላው ስልሽ ዝም አልሽ። ምን ልበል ታዲያ? ጨርቄላው ልበል ምን ልበል? 400,000 ተበላው ስልሽ 500,000 አስገቢውና በደንብ አጀንዳ እናደርገዋለን። መሲማ በቤት ይሄ ተቆራረጠ ቪዲዮ ግን መሲ ማርያምን በዛ ልክ ባትሰድቢያቸው ነው እድር አድርገውኛል። እናቴ ትሙት በቃ ማለት ለመሰለሽ በዛ ደረጃ ሌላ ልጆቿ እኛ እኮ ልጆቻቸው ነን አይደለ? በዛ ደረጃ እኚህ ሰውዬ እኛም መናገር አልነበረባቸው። ገባሽ? አዎ እሱስ እውነት ነው። ግን ያኒ ልጅቷ ግን ማርያምን ልጅቷ አቃላት ጋይስ። አረ በእመቤቴ ተረዷት። እሺ ሰውዬው ጠሽ ናችሁ ብሏል። እንደው እንደ ጠሽ አታውሪ፣ ቀስ ቀስ እያልሽ አውሪ። በሰውዬው ማለት ስሚ ሪም እግዚአብሔርን ሰውዬው ከልጃቸው ጋር ያለውን ነገር ይጨርሱ። የታዩን እኚህ ሰውዬ እንኳን ስንት ዓመት የቆየ ሰው 10 ቀን ሄዶም የቆየ ሰው ጠሽ ነው ብለዋል። ሰውዬው በቃ ብለዋል። አንቺን አነጋገር አይተው ነው ማለት ነው። እንኳን 10 ዓመት የቆየ ታውቃለህ? እንኳን 10 ዓመት 10 ቀን የቆየ ሪም እመቤቴን እኔ ጭራሽ እነሱን ጄጅ ማድረግ አልችልም። አይ ዶንት ኬር አባውት ያቸው የራሳቸው ጉዳይ። ግን ልጅቷ ሀቅ እንዳላት የተረዳት ሰው በጥቂት ነው ያየሁት። ሀቅ አላት እንዴ? የለፋችበት አይደል እንዴ? አረብ ሀገር የለፋችበት ነው፣ የማዘነችበት ነው። ስንት ዓመት እድሜዋን የገፋችበት ነው። ሳሪ እኛ ዶሮችን አጥበን ቸፍችፈን ምናምን እየጠበቅን ነው። ወይዬ ይመጣል። ለምንድን ነው እርሶ እያልሽ የምትሳደቢ? ስርዓት መጀመሪያ ነጠላውና መስቀሉን ካስቀመጡ በኋላ አንተ ብዬ እሄዳለሁ ብላለች። ማን ነው መሲ? ሲጀመር እሷማ ማርያምን ሪም የተቆረጠ ቪዲዮ ማታ እያየሁ እንዴት ነው በእናትሽ የተናገረቻቸው? አንዳንዴ በእናትሽ ራሱ እንደዚህ አይነት ሰው ይከብድሻል። ግን ከድጃ ዱባይ በጣም እኔ ማርያምን ንገርሽ ሪም እሳቸውን አልናገርም። ግን የኛ ልጆች ከልጅቷ ጎን ቁሙና አስተውላችሁ እናንተ ከሀቅ ጎን ቁሙ። ነገ እናንተ ሀቅ ሲኖራችሁ እንደዚህ ነው የሚደበቅባችሁ። ሀቅ ሲኖራችሁ ማንም ከጎናችሁ አዎ በሰፈሩት ቁና መሰፈር አይቀርም። ሀቅ አላት፣ እውነት አላት። ልብ ብላችሁ አዳምጧት። አምናለች፣ ሰጥታለች፣ አስቀምጡ ብላለች። አምና ተከርታለች። በሚወዱት ሰው የራሴ በሚለው ሰው መከዳት ደግሞ በጣም ያማል ጋይስ። ይሄንን ነግበኔ ብላችሁ ራሳችሁ አልኩት። በጣም ተረዱ። ሲጀምር ሰርቶ ለራስ አሁን ለምሳሌ እናትሽ አንቺ እናትና አባት ለልጅ አረብ ሀገር ለልጅ ብሎ ሲያስቀምጥ ነው እንጂ እንደዚህ ይደብራል። ሀዊ ራስ ሀይማ ይደብራል
በጣም ማርያምን በጣም ግን ደግሞ አንቺ ሪሞ ያልተረዷን ልጆቹ ምን እንደሆነ ታውቂያለሽ? አባቷን ያብጠለጠለች አይነት ስሜት የተሰማቸው ሰዎች ስላሉ እሱ አባትነት ሌላ ነው፣ እምነት ሌላ ነው። ጋይስ አባትነት ሌላ ነው፣ የአባት ፍቅር ሌላ ነው። እንደ አባትነት ነው የሰራችበትን ሰርተው ነበር አስረክበው እሷ እንደፈለገች ማድረግ የነበረበት። ሰውዬው እኮ እስካሉ ይኑርበት፣ ቤቱን ሰምተሻታለች ነው እስካሉ ይኑሩበት። ግን ሶርስን እኔ ሞርሰው ነው ያለችው እንጂ ሌላ እኮ ምንም አላለችም። ንብረቷ ነው፣ በቃ ንብረቷ ነው ጋይስ፣ ንብረቷ ነው። እናንተ ነገ እናንተ መሄጣ ቢደርሳችሁ ምንድን ነው የምታስቡት ጋይስ? ምንድን ነው የምትሆኑት? በምድራዊም በሰማዩም እንሂድና እኚህ ሰውዬ እኮ ዓለም በቃኝ ያሉ ሰውዬ እኮ ናቸው። በቤት ሚዲያ ላይ መጣላት በልጃቸው ራሱ አይደለም ከጎረቤት ጋር ነገ 40 ክንድ በምትሆን መሬት ለሚገቡባት ከልጃቸው ጋር መጣላት አልነበረባቸው። እዚህ ስለ ልጃቸው አያገባኝም። ጠሽ ያሉትን ግን እነዚህ በ12 ቀናት ጠሽ ያሉትን ግን ያምጡ። እኔ ገጥም ያለው ከሳቸው ጋር አልተዋቸውም። መሲሻ ተይ መሲ አንቺ ብርጅስቶን ተይ ማሪ እኔ ማሬ ጌታ ስለሳቸው አይደለም እናገረው። እኔ መቤቴ የኛ ልጆች እንዲረዱ ፈልጋለሁ። በጣም ኤክስፕሌን ማድረግ ፈልጋለሁ። ቢኮዝ ልጅቷ ሀቅ እንዳላት ከሀቅ ጎን እንዲቆሙ ፈልጋለሁ። በጣም ነው የምታሳዝነው ጋይስ። አረጋሽ አይ እህትየው ራሱ ሲጀመር ማለት ነው እህትየው እኔ አሁን የተረዳው ያየሁበት አይን እንዴት ነው ታውቂያለሽ? እህትየው ሰምተሻታል? ተገጽጻ ምናምን ስትል በቃ ይሆናለሽ የሆነ አረብ ሀገር ስትሄጂ ባዳ ነው የምትሆኚው ረጅም ዓመት ስትቆይ ለቤተሰብ ወላሂ ምን ከምንም ነው እኮ የሚያገሉሽ። እሪም ከምንም እኮ ነው የሚያርቁሽ። ሳራ እንደሌላ እኮ ነው ወይዬ ቡና ፈልጋ ነው ሴትዬ ያወሪያት شنو يعني هذا حنشوف. ايش مدام كيفك؟ هلا تمام الحمد لله. الحمد لله كيف اخبارك؟ الحمد لله تمام بخير. زين وين هذا السوق؟ في عندنا انزين وين السوق مالكم انتو؟ عجمان كويت ستريت نمياتو. زين انت تقدرين تطرشين لها اللوكيشن على النمبر مالها او النمبر مالي؟ بل عادي مو مشكلة. الحين في داك البايو مالنا رقم 3 سجلي واحد قولوا لي ترشي لي لوكيشن بترشي لكم عليكم. عندكم توصيل انتو بعد ولا لا؟ ايه 25 تدفعوا في توصيل. انزين والقهوة على كم عندكم؟ 60 كيلو. الكيلو 60. انزين هنا زيبة. اي ما في شيء ورد. حلو. انزين اوكي خلاص بشوف في البايو مال النمبر مالكم بقول لهم يطرشوا لي اللوكيشن. ان شاء الله يا مدام. هلا እሺ ጋይስ የምር ግን እናንተ ማርያምን ቅድስት በቃ ማሪ በጣም ብዙ ጊዜ ጻፍሽ መሲን እየተትሻት ነው። በቃ ካላስ የተሰማትን ነው። መሲ እኮ የምትናገረው ደግሞ ለራሷ ብላ አይደለም። ላይክ እንደንትን ኦኬ አንናገራቸው እንበል እንጂ እንዲህ አይነት አነጋገር በሁሉም አይምሮ ስር ያለ ነው። አረብ ሀገር ያለ ሰው በጣም ችግር እንዳለበት፣ አረብ ሀገር ያለ ሰው እብድ እንደሆነ፣ አረብ ሀገር የዚህ አይነት አመለካከት ያለው ሰው አለ። ይሄን አመለካከት እንትን ቆይ አትቦልኳት፣ እንዳትቦልኳት፣ ቅድስትን እንዳትቦልኪያት፣ ሚውት አርጋት። እንደ አንቺ አይነት ገልቱ ነው እኛን እየመጣ የሚያሰድበን። አሁን ለምሳሌ አንቺ ነሽ አንዷን ንቅ ቅድስት የምትባዩ ገደል ግቢሺ ያልጋስ እንጂ እኛ ዘገምተኞች አይደለንም። እኛ ከአይምሯችን የጎደለ ነገር ያለን አይደለንም። ብራችንን ስንሰጥ ትክክል ነን። ብራችንን ስንሰጥ ሰላማዊ ሰው ነን። ብር ሳንሰጥ ስንቀር ግን አረብ ሀገር ያለ ሰው ዘገምተኛ፣ ጫሂ፣ ለፍላፊ ዋቴቨር ተደርጎ ነው የምንታየው። ለምንድን ነው ጋይስ ይሄንን አመለካከት እናንተ ማስቀረት ነው ያለባችሁ ጅሎች? ለምንድን ነው የማታስቀሩት? እንዲህ አይነት ነገር አባት ናቸው ምናምን ናቸው። መጀመሪያ መከበር አለባቸው። እንደ አባት ስርዓት ሊኖር ይገባል። ልጃቸውን መገሰጥ ልጃቸውን እንትን ማለት ይችላሉ እንጂ ጠቅላላ አረብ ሀገር ያለ ተብሎ ሊነገር አይገባም። አንድ ሁለተኛ ደግሞ እንዲህ አይነት ነገር እኛ በአግባቡ እየተናገርን ማስቀረት አለብን። እኛ እንትን ጠሽ አይደለንም። እኛ ይሄ ለፍላፊ አይደለንም። እኛ በቃ እንደነሱ አይነት ሰዎች ነን። አሁን ለምሳሌ እኛ አባት ንስሐ ይቀበላሉ አይደለ? አረብ ሀገር ላይ አሁን እኔ ለሳቸው አምኜ ንስሐይን አልናገርም። ንስሐይኑ ላይ ይክዱኛል። መሲ ኖ ሪም እግዚአብሔርን ነው የምልሽ። ኖ አያንቱ አቡዳቢ ይስራ ሻርጃ ነገ ጭማሪ ይስራ ሻርጃ ማርያም ሪ እንደዛ ናቸው ምናምን። ኧረ እባክሽ መሲ ከባድ ነው አቦ መሲ ሳራ እስኪ ጓደኛዬ ልትረዷት ትችላላችሁ። ችግር ውስጥ ናት።
ባይሆን ቡና ብለሽናል ነበር እንዴ? ሴትዮሽ ናስገቡ ቁጥሩን ለሴትዮ ሰጥቻታለሁ፣ ታዛለች። አላዝ ኦኬ። ሴትዮሽ ቡና ትዘዝ። ነገ መተሽ አውሪኝ ጓደኛሽ ችግር ውስጥ ያለችው። እሺ አስገቡ ብዬ ስጽፍ እኮ አላስገባ እናስገባሻለን። ማሪ ካላስከ መሲ ልጅቷን አውሪያት። እሺ ባሏ የተወሰደባት ታሪ እኔ ባል አላስመልስም። ሀቢብቲ ወይ በመቤት ያንቺ ደግሞ ባሏ ከማን ማስመልስላት? እንጂ መሲ ወይ ማሪ ፎቶ አላት እኮ መሲ ደግሞ በመሲ ፎቶ አላት፣ የራሷ አለ፣ የባሏ አላት፣ የልጅቷ አላት። እንጂ መሲ የወሰደችባት አለ። ተንጂ መሲ ስለዚህ አሁን ልክ ደላላ ጋር እንደምደውል ልጅቷ ጋር ደውዬ መልሹ ነው የምላት። ዕቃ ነው እሱ ሳሪ አይሳሪ ያለች ወዲያ ምን ወይ እሷት ባጃጅ ሽጣ እኮ ነው መሲ በእናትሽ። ኦኬ እንዴት ተወሰደ? እንዴት ተወሰደ? እንደ ሳሪ 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 ሁለት ባልኩ ነው ማሪ ባጃጅ ሽጣ ነው ላከች። አውሪ ለምን ተወሰደ? ማሪ አውሪ አለሽ ሰው እኮ ነው የተወሰደ። ዕቃ አርጋ ሳሪዬ አለው እናቴ ወይዬ ፍቅር በቃ አሁን ፍቅር እኔን እንደረዳሽኝ እግዚአብሔር ይረዳሽ። የውስጥሽን ሁሉም ነገር እግዚአብሔር ያሳካል። እንግዲህ ምነው ሸዋ ሳታለቅሽ አውሪ። እሺ ባጃጄ ነው እንትን እንጂ ሰውየውን እኮ አይደል አይመስለኝም አይደል ሳሪ? ባጃጁን ታዲያ ዱባይ አይ ሰውየውን ትፈልጋለች ፍቅርዬ፣ ሰውየውን ትፈልጋለች አይደል? ፍቅሬን ነው የምፈልገው። ባሌን እኔ ባጃጅ አይደለም። ባጃጅ ምን አባቱ ይሰራልኛል? ባጃጅ ሬሳና ወንድ ልጅ ከወጣ አይመለስም። መሲ ተረጃት እንጂ ተረጃት። ባጃጅ ነው የምፈልገው ትላለች። ስለዚህ አቋም አድርገህ መረጃዋን ትናገር። እኔ ባጃጅ ፍቅርዬ አንድ ወይ ባጃጅ ወይ ባሌን ኦኬ የት ያለው ባሌን መልሱልኝ። ባሏን ነው የምትፈልገው ካላት ባሏን የት ነው ያለው ባልሽ? ዱባይ ከ6 ወር በፊት ነው የመጣው። ከዛስ ምን ሆነ? ከዛ የዱባይ ሴቶች ተቀበሉኝ። ቻው ደህና ሁኚ። ሴትዮ የዱባይ ሴቶች አትበይ። የወሰደችውን አንዷን ነጥለሽ ጥሪያት። የዱባይ ሴቶች አላለችም እንዴ? ያመጣው ማን? የወሰደችው አንድ ናት። የዱባይ ሴቶች ስትይ እኛም አለንበት። ስለዚህ ማን ናት? ስሟ ነው እና ማን ናት የወሰደችው ባልሽን? አይን አለም ትባላለች። አይን አለም የለም ትኖረው ዱባይ የሚባለው ዱባይ እንዴ? ዱባይ ናት እኮ የወሰደችው እያለችሽ ነው። ባናዬ ትገበልሽ። ዱባይ እኮ ነው የወሰደችው እኮ ሳሪ። እኔ እኮ ግራ የገባኝ መብቴን ምን እንደሆነ ታውቂያለሽ? ባጃጅ ሸጣ ላከችው። እሷ ኢትዮጵያ ናት ያለችው። እሷ ውዴ ኢትዮጵያ ናት ያለችው። በጣም በብዙ ችግር ያሳለፈች ሰው ናት። ከዛ ባጃጁን ሻጠችና ላከችው። ባሏ ደግሞ እዚህ ከሌላ ሴት ጋር ቪዲዮ ምናምን ላከልሽ። ሳፍቅር ይሄኔ ቆንጆ ቪዲዮ ላከልኝ። አሸሸ ገዳሜ ያለ ቪዲዮ ላከልኝ እኮ አስቢ እንግዲህ። ስለዚህ ፍቅር ሴት ናት። ከሷ ጎን ስጭኝና እሱን ነው ለምን ሄድክ ብዬ መጠይቀው እንጂ እሷን ለምን ወሰድሽው ብዬ አልጠይቅም። ዕቃ አይደለም እሱ። እሷን ለምን ሄድክ ያለ እሷ እኮ ናት የወሰደችው። መሲ ይቅርታ፣ ያቺ የዱባይ ሴት የሰው ባል መቀማት ደስ ይላቸዋል አሉ። ትክክል። አይተሻል። ተመልከች እንግዲህ ባለትዳር ወንድ ይወዳሉ ለማለት ፈልጋ ነው ፍቅር። ታውቂያለሽ መሲ። ስለዚህ እሱን ደውይና ሚስት ናት፣ የስንት ዓመት ሚስት ናት፣ ባጃጅ ሽጣ ልካለች። እኛ በጣም እንረዳታለን። ችግር ለምትታገዝም ከሆነ እናግዛታለን። ምክንያቱም ብዙ ነገር እሷ ከገንዘቧም ከባሏ ምንም ሳትሆን ፍቅር ማለት ነው ሐራም እንደዛ ስለሚሆን መሲ እሱን በደንብ አውሪ። ግን እሱ ባለጌ ነው የምር። ቁጥሩን ስጭኝ። ስሚ ፍቅር ወይ እናቴ ከሱ ጋር የተነሳውን ፎቶ ላከልሽ። ቪዲዮ ሁሉ ልከልኛል። ሲጫወቱ ምን ሲሉ ዘና እያሉ ሪላክስ እያደረጉ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ሲተበድለሽ ብትሞችስ? ምን አስሞታት? ሳሪ ደግሞ ልጅ ወልዳችኋል እንጂ ራሴን ላጠፋ ነበረ፣ ግን ቁርጡን እስከ መጨረሻው ልወቅ ብዬ። ኧረ ማሬ ጠላትሽ ፍቅርዬ፣ ችግር የለም። ከፈለግሽ አንቺን እዚህ ሙኒት ታመጣሽና አንቺም አሸሸ ገዳሜ እያልሽ ታሳየዋለሽ። ችግር አለ። ሳሪ ወልደዋል። የ80 ባሏ ነው ለዝችኛው አልወለድም። ላላ ይኸውልሽ ልጅ አልወለዱም፣ ግን 80 ያለን ብላለች መስዬ። ልጅ እሷ እኮ አቃላት ፍቅርዬ። ስሚኝ ወይ እናት አለ አገር ምናምን ያውቃችኋል። ሰው ዷ እንዴ ሁሉ ነገር ያውቃል። ጽሃው ሁሉ ነገር ያውቃል። ቁጥሩን ተቀበያት ሳሪ። ኧረ እንደው ምን ፈረደብን። ስሙ ማን ለዚህ ዳኝነት የምትሰጠው ፍቅር መሲ ብርጅስቶን ናት ውዴ። የባል የሚስት ምናምን ነገር እሷ ናት። እኔ ታሪ የባል አሁንም አንቺ ስለተነሽ አላስቀምጥ ስላለችሽ ነው።
እዛ ጥጋቸው ነው። ቁጥሩን አምጪ ሴትዮ። አሁን ምን ብዬ ነው የማወራው? ሚስት ትፈልጋለች እንዴ መሲ? ለምንድን ነው ምን ብዬ ነው የማወራው? እንዴ ተይ አይና ለምን አውራት በቃ። እሷ ማን ነው? ላ ሴቷን አታወሪ መሲ፣ ሴቷን እንዳታወሪ፣ ወንዱን ነው ማውራት። ቁጥሩን አምጪ። የልጁ ስም ማን ነው? የልጁ ስም ጠይቂ። ቆይ ተንገረን። ስሙ ማን ነው? የልጁ ስም ጠይቂ። ስሙን ልትነግረን ነው። ገባች። ቦጋለ ነው። ቦጋለ። ቆይ ፍቅር ልናግረን ነው ስሙ። መጨረሻችን ወንዶቻችን ባላችን ተሰረቀ ብለው መምጣት ጀመሩ። ፈጣሪ ስልኩን ስጪኝ። እንዳታለቅሽ፣ ገዝት ላይ የምታለቅሱት ነገር እጅ ብሎኛል። 05 እንዳታለቅሽ። ለማን አባቱ ብለሽ ነው የምታለቅሽ? እንዳታለቅሽ። አባቱ እናንተ ታስመልሱኛላችሁ። እኛ ከጎንሽ ነን። አላስመልስም እንዴ ሳሪ ተስፋ እያደረገች እኮ ነው እንዴ ቁጥርሽ ጠይቀዋለሁ። ከተመለሰ ተመለሰ። ምንድነው ያጣላችሁ በትዳር ውስጥ ብዬ ጠይቀዋለሁ። ጠይቂው። ምንድነው የጎደለ? እንደው ምንድነው ብለሽ ሚስጥሩን ብቻ ጠይቂ። ቆይ ሳሪ በምደውልበት ስልክ ስለገባው በዚህኛው ልግባ። ቁጥሩን አዘጋጅ። እሺ ላኪ رقمك وانا بكلمها انا خليكي يعني انا بنت شاطر زين يعرف يتعامل مع اولاد او يعرف عربي يفهم علي او يعرف انجلش ما يهم. اوكي ፍቅርዬ ቁጥሩን ላኪ ማሯ። ايوه جماعه اودي قلت مدام እሺ ማሬ ዋሽ እሺ እኔ ቁጥ እንዴት ነው ፍቅር ሁለት ኪስ እንጀራና ግማሽ ኪሎ ቡና ኦርደር ማለት ነው። አይናለም የስራሽን ይስጥሽ። በጣም ፍቅርዬ ላኪ እንትኑን ይውድ እሺ ጨምረን እንልክልሻል። የ5 ብር ሽንኩርት፣ የ5 ብር ቲማቲም። ፍቅር ወይዘሮ ፍቅር ላኪ እንትን ቁጥር ላኪ፣ የባልሽን ቁጥር ላኪ ማሯ። ባላችን ሆነ እንጂ ምን ባል የሆነ ብለሽ ነው? አሁንማ አዎ የባላችሁን ቁጥር ላኪ ፍቅርዬ፣ እናውራ። የባላችን ቁጥር ጋይስ እየቀለደች እኮ ነው። እየቀለደች ታርዬ በጣም ወድሻለሁ፣ በጣም ወድሻለሁ። መስዬ ወዳችኋለሁ፣ በጣም ወዳችኋለሁ። እውነት ድርጅቷን ስታቃልብሽ ማየት ፈልጌ ነበረ። እናቴ ዛሬ ሞትኩኝ። 5 05 ደውይ ፍቅር። መሲ የባል ነገር ሲነሳ እንደው ወይኔ ውስጥሽ ነው። እኔ ራሱ ባል ምናምን ሲባል አንቺ ብትጠሪ ደስታዬ ነው። 24 03 አየሁ ብዬ ቀልድ እንደሆነ አይገባችሁም እንዴ ጋይስ? ምን አሰባችሁ እንዴ? ቀልድሽ ነው እንዴ ሳሪ ማርያምን በጣም ተናድጄ ነው የገባሁት ነበር። እሺ ዱባይ እና ታዲያ አሁን እሷ ባሌን አስመልሱ ይላል እንደዚህ ብላ የዱባይ ሴቶች ይቅርታ የኔ ወርቆች፣ የኔ ማሮች፣ ሳራቸው ይቅርታ ግን ማርያምን የቀልድም ቢሆን እኛ ስማችን ገኗል ለራሳችን። እውነት ይደብራል። ላላ ማርያምን ሲጀመር እኔ 2 ጊዜ ምናምን ያስገባና ቀልዷን ነው እያልን ነው እኮ አላየሽም እንዴ? ማርያምን ሳሪ ተናድጄ ፈርቻችሁ ነው እናቴ የሚያደርጉት። ለዛ አይደል እንዴ? እኔ ግን ያራቁት ታስታውቃለች እኮ ድምጿ መስሎኝ እኮ ነው። እኔ ላባናዬ ስትስቅ ምናምን አሰሙም እንዴ? እየሳቀች ሞት አልሰማትም። እኔ ጁዬ ራሱ ላላ ያለ መቼም እውነት ነው ብላችሁ አገምቱን ጋይስ። ይሄ እንደው ዛሬ ሳሪ ቤትና መሲ ስላሉ ፈጣሪ ይወዳታል። እንደ ቀልድ እንኳን ቢሆን አልምራትም ነበር። ልሰድዋን ነበር ሰሞኑ የምጋዙ ግቡ ጋይስ። እስቲ የምጋዙ እየተጫወተች ከጃንዋሪ 20 ጀምሮ 7.50 ዲስካውንት ወጥቷል። ከቻርጃ አየር ቲኬት ውዶች 56 ኪሎ አየር መንገድ አበሻዊት ምንድነው ንገሪ። ቲኬት በደንብ አውሪ። እሺ